ለኔ ጣታችሁን መቀስሩት ለምንድን ነው ጥያቄ? ሌባና በቃ የገጠር ልጅ አንድ ተረጋጋ። የገጠር ልጅ ሽታ ይመጣ ሌባ አይደለም። የዲቃላ የገጠር ልጅ አንዴ ቆይ ኖ አትሳረብ ሰይድ ተረጋጋና አዳምጣ። አትሳረብ በቃ ተረጋጋ አዳምጣ። ዙ ሳያቆይ ጓደኞቼ ሁሉ የገጠር ልጅ ያውልክ የገጠር ልጅ እኛ እናወራህም። የኤምባሲ አካል እዚህ ያለ ይሳቅ ያወራሃል። እኛ ሚውት እናደርጋለን። ይሱ አውራው አራት ልጁ ጋር ያውሩ እስቲ። ልጅ መጀመሪያ ሀሳብህን ስጥ። እሺ አንተ ቀጥል ሀሳብ። ይምጡ አልኩህ እኮ ሁሉም ይምጡ። ከኔ ጋር የነበሩት ጠቅላላ ሁሉም ወይ ሰውዬ መጠየቅ ካለብኝ ከነሱ እኩል ነው የምጠየቀው። እኔ ብቻዬን የምጠይቅበት እስከ ዛሬ ድረስ ቆይ መስራት የገጠር ልጅ በነገራችን ላይ አንተ በመርበትበት የሚቀር ነገር አንድ ጊዜ ስማ እያዳመከኝ ነው። የገጠር ልጅ ቆይ ወንድ ነህ አዳምጠኝ እኮ ዝም በልና ለምንድን ነው እኔ ስናገር ሰሚ የሌለው ተመላለስ አብሮ የነበረው ጋር ምልክት ነገር እኮ በምን አውቃለሁ ከኔ ጋር የመጣ መሆኑን ይንጣ ከቢጋላው 50 ብር አበድሬ ብዬ ብያለሁ አለ። ከቢጋላው ይላል እንዴ? ከቢጋላው ምናምን እንደዚህ የሚባል ነገር አለ እንዴ? ይንጣ ገስት ላይ በቃ እንደ ምልክቱን እኮ ነው ምልክት ነገር ይቀመጡ ቪዲዮ ያብሩና ቲክታክ የለውም ማሱ ቲክታክ እየሰማህ እኮ ነው። ለምንድን ነው እየሰማህ እኮ ነው አይደል እንዴ? ይንጡ ለማናገራችን ቪዲዮ አብርተን ነው ምን በነገራችን ላይ አዳምጠኝ። እሱ እና ቪዲዮ ሰው የለውም አይገባም። ቢስትላቸው ዴቪድ ሞታል መጥቷታል። እንዲያውም አዲ የሚባል የጀቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጀቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት ከዛ ያው ስለ በአንድ ሉናን ብንከራከር ጥሩ ነበረ ወይ እኛ እንግዲህ ምናምን ብን ያስከር ነበር። ግን ተከፋፈል ሁላችንም እሱና እኔ ነበርን እንግዲህ ትንሽ እንትን ያልነው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁት? መሪዎቹ ስማቸውን አናውቅም። ስማቸውን ያላውቅም። ስማቸውን ሲጠሩም አልሰማም። ከዛ እዛው ደዛ ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወጥተን እዛ ቁጭ በባሉ ቁጭ ያሉን ትንሽ ቁጭ እንዳል እሷን ነው ያሏት። ከዛ እምቢ ስትላቸው እየጎተቱ ወሰዷት። ከዛ የአዲ የሚባለው የጀቡሃው ልጅ እና እኔ ነን እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም እንደመስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው ያ ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ ተጨማሪ ሁለት መጡ ከወዲያ ማለት ከዛ እኛ ቀጥሎ አሉ። ያው ከደፈሯት በኋላ ቁማ አይተናታል። እንዴቶች ነበር እጇን ይዘዋታል ነው። ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ግን ታስገቡት አሪፍ ነው እንዴ? ልጅ ምን እናርጋለን? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ስለሌላቸው ነው ማለት ነው። ከሻው እኛ ጋር ነው ያሉት። ሻንጣውም ቆይ አንድ ጊዜ ቆይ ይሄ አሁን የገጠር ልጅን አስገባው። በጣም ተውለከለ ቆይ አንድ ዝም በልኩኝ። ሄሎ አዎ ሲቃጠል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7ቱ ናቸው የገቡት። እኔና አቢ የሚባለው ጅቡሃ አልገባም ብለን ነው። ባላንስ አቋረጥ። ቆይ ላምጣ። ቆይ ጠብቁኝ አንድ ደቂቃ። እሺ ሁላችሁም ተስሽ ወንድሜ ከቻልክ ግባ አስቤሃለሁ። እንግዲህ እዚህ የተሰበሰባችሁ 11,000 ሰው አላችሁ። ለገጠር ልጅ ባንድ ነሸር አድርጉለት ይምጣ። አብሮ የነበረው ልጅ ነው ይሄ እያወራ ያለው። ሁለቱ ቁጭ ብለው እዚህ እንዳወሩ እንፈልጋለን። በአይኑ ያላየውን ያልሞተችውን ልጅ ተደፍራ እናንተ ሂዱ ብለው
አንደኛው ከደፈረ በኋላ ሁለቱ መተው ሊይዘዋ ሲሄዱ እያየ ሞተች ብሎ ቪዲዮ የሰራው ግን የገጠር ልጅ ነው። ሸር አድርጉለት። ከዚህ በላይ ሞት የለም። ከዚህ በላይ ይቺ ልጅ የደረሰባትን በዚህ ደረጃ ለመረዳት ከዚህ ልጅ ምስክር እርቀት ነበር ድምፅ ነው የሰማ ነው ሲደፍራት ያለው የገጠር ልጅ ሩቅ አይደለም ድንጋይ ነው ከለን ከኛው ጎን ነች አለ። አያችሁ ገመዱን ከወጣም በኋላ ብዙ መንገድ ሄደናል። ተደፍራ አንድ ቀን መንገድ ሄዳለች ምናምን አለ አይደለ የገጠር ልጅ። ይሄ ልጅ እየሰማችሁ ነው። መሲ ደግመሽ ላኪ ለያዝሽ። ከተደፈረች በኋላ የትም አልተንቀሳቀሰችም። ሁለቱ መጡ፣ ሶስት ሆኑ፣ እኛን ሄዱ አሉን፣ ይዘዋት ሄዱ ነው ያለው። ከተደፈረች በኋላ እንደቆመች እጇን እንዳያዟት ኢማጂን ምን እየተሰራ እንደሆነ በገጠር ላይ ድራማውን ከጀርባ ይሰራሉ። እሱ መጥቶ ሶሻል ሚዲያ ላይ ያስረዳል ህዝብን እንዴት እንዳደናገረ። ይሄ ገጠር ልጅ ማለት የነሱ ማንካ ሆኖ እያማሰለ ያለ ሰው የነሱን ጨዋታ እየተጫወተብን ያለው በአንድ አፍ 3 በአንድ ምላስ 99 ምን አስወራው እሱ አቋም ካለው አቋሙን ይዞ የሚናገር ምን ችግር አለው? አሞራ ይኸውልህ ትናንትና ሳያ በስልክ ያሰማን ልጅና አሁን የሚያወራው ልጅ አንድ ነው። ቃላቸው ምንድነው? ሩቅ አይደለም፣ ከኛ ሩቅ አይደለችም፣ ድንጋይ ብቻ ነው የሚከለለን፣ ከፊታችን የደፈሯት ብሏን። ያንኛውም ይሄኛውም አንድ አይነት ነገር የተናገረው። እስካሁን ግን የገጠር ልጅ የተናገረው ነገር በሙሉ እነሱ ደላላዎቹ እነሱ የነገሩትን እነሱን ነፃ የሚያወጣቸውን እንዳላየ ምንም ሲያደርጓት እንዳላየ ግን ሞተች ብለው ነገሩን ብሎ ይህን ነገር ነው የተናገረው። ሲቀጥል ማለት ነው አሁን ለምሳሌ አቡጋ አንዳንድ ልጆች ጋር እያገናኘን ነው። ውስጥ ላይ ሁላችንም መስራት ያለብንን የድርሻችንን እንወጣለን። ሀታ እኔ ለምሳሌ ከዚህ ነገር አልፎ ልጅቱን አስቀምጦ ከሌላም ሰው ገንጥሎ አሁን ላይ እሱ ጋር እንዳረጋት ሁላ የነገሩ ልጆች አሉ። ተጨባጭ መረጃ ግን ከየትም እንዳይመጣ እያደረገ ነው ያለው አሁን ላይ ተክላይ ማለት ነው። ተክላይ ከየትም እንዳይመጣ ስልህ የሆነ ነገር እየወጣ ስለሆነ እሱ ጋር አድርጓታል። እየሰማይ ሊሆን ይችላል፣ ታሽጋ ተቀምጣ ሊሆን ይችላል፣ የመሳሰሉትን ነገሮች። ስለዚህ የሚፈጸመውና የሚከናወነውን ነገር በአንድ አፍ 99 የገጠር ልጅ አታውራ፣ እውነታዋን አውራ፣ የሚጠቅምህን እውነታዋን አውራት። አሁንም ነገም ከነገ ወዲያም ማለት ነው። የገጠር ልጅ አሳዘነ ፊቱ ቢያሳዝን ምናምን እንትን እያንዳንዳችሁ አታሽቃ አንድ ጊዜ ጉዳይ ነው። አሁን እንግዲህ ነገሩ ይኸውላችሁ አሁን ጥሩ ነው። አሁን ትክክል መረጃ እያገኘን ነው። ስለዚህ ያ እዚህ እንዳመጡ እንዳረብሽ በእናታችሁ ሰላም ናችሁ? ጸጉር መስተካከለው አታል እንዴ? ወላሂ የለም እኮ ታዲያ እሺ ጸጉሩን እዩት እስቲ ያቡፋሎ ጸጉር ወንድሜ አንተም አብረህ ቁጭ ብለህ የምትሰራው ስራ ነው። አትረብሽ ሰያ አንድ ጎንደሬ እንኳን ቆስጣና ነበር። አንተ አሁን ጎንደሬ ቪዲዮ ባልገባ ባሳየህ ነበር። ወላሂ ባናት ወጣ። አሁን ስማ ሰያ ከመደወል በፊት የገጠር ልጅ መምጣት ከቻለ ሁለቱን ለምን አናፋጥጣቸው? ይነጋገሩ በቦታው እስቲ። አንተ በስልክ ያለው የኛው በአዲስ ላይ ይገባ አይደለም። አንዴ ስሙ፣ የገጠር ልጅ አይመጣም። በጣም ራሱን ቅልፋቶ እየተሰቃየ ነው በፍራቻ። እነሱ ይገሉታል። በአንድ ቀን ነው ሲታርገው የሚገሉታል። አሁን ተጀመርንበት እንሂድ። አዎ ተውት። የገጠር ልጅ ልጁ ይጨርስ። ቆይ እንጨርስ። ሪከርድ አድርጉ። አሁን ይቅርታ ካርድ አቋርጦ ነበር። ካርድ ላይ እኔ ያለ ችግር የለውም። እኔ ብዙ 2 ቀን ስላወራሁበት ነው እንጂ እንትን ነበር መጃን ነው። እሺ አሁን እዛ ገመዱ ወጥተው ደፈሯት ላይ ነበር። እሺ ከዛ በኋላ እንዴት ነው? ቀጥል እስቲ። ከዛ በኋላ እንግዲህ እኛም ቀጥሏል። ከዛ 2 መጡ ቀጥሏል። እኛ ሁለቶቹ እናንተ ጋር የሉም ነበር። ከዚህ ይዘውን ይሄዱት እሷን ደፈሯት። በቃ ከሳውዲ ድንበር ይዘውን እስከ ገመዱ ይዘውን ይሄዱት እሷን ደፈሯት። ስንት ነበሩ? 2 ናቸው። ከዛ ደግሞ 2 መጡ ከወዳ 2 መጡ ይዘውን ሄዱ እነዛ ማለት ነው። ቀጥሏል። ከዛ እሷ ስንል አይመለከታችሁም ምናምን ሌላ ነገር ምናምን ቢሉ ሆነ። ያው በአንድ ያልሆንም ሁላችንም ተከፋፈን ቀጠለ። ሁሉም ማለት ያው ምንም የማይደረግበት ቦታ ስለቀጥሏል።
ስልኳ ከሻፉ እዛው እነሱ ጋር ጥላችሁ ነው ሄዳችሁት እንጂ ሻንጣውም ልብሷ ያቺ የያዘቻ ሻንጣም እዛው ነው ያስቀምጡ ብለውን አስቀምጠናል። እሷን ይዘን ወዲያን ወሮረነዋል ምናምን ሞተች ከተባለ በኋላ ነው ውሸቱን እዛው ነው አስቀምጡ ብለውን አስፈልጠን የመጣ ነው። ከዛ እንዳለፍ ትንሽ እዛ ጋር ስንደርስ ነው እንግዲህ ቪዲዮ እሰራለሁ ተዋት ስራ ቪዲዮ አይና ላይ ምናምን ስንለው እምቢ አለ። እሰራለሁ አለ እንጂ በኋላ ሞተች ያላችሁም አካል የለም። ሞተች ከዚህ በኋላ እሷን ቁጭ ያልንና እንደ 40 ደቂቃ የሚሆን እሷ 4 ሰዓት ምናምን ተቀምጠና ውሾቱ ነው 40 ደቂቃ የማይሆን የተቀመጥ ነው። አትመጣም ቁጭ ከዚህ በኋላ እሷን አታገኟትም ቀጥለዋል። ሙታለች ብለህ ቪዲዮ ትሰራለህ ተባለ። እሱ ሙታለች ብሎ ነው ቪዲዮ የሰራው። ሲጀመር ሙታለች እንኳን አላሉም እነሱ ደላሎቹ ማለት ነው። እሱን ለብቻ ወስደው መከሩት። ሲጀመር የኛ ስልክ የሁላችንም ስልክ ተወስዷል። የእሱ ተመልሶለታል። ብር ወስደዋል ከኛ 600 700 500 የነበረው ነበር። ያንን ወስደውብናል። የእሱን ግን መልሰውለታል። ስልኩንም መልሰውለታል። የኛ ስልክ ግን አልተመለሰም። የእሱ ስልክ ተመልሷል። የእናንተ ስልክ አልተመለሰም። የእኛ ስልክ አልተመለሰም። የእሱ ስልክ ተመልሷል። የእኛ ስልክ ታዲያ እንዴት እነዛ ጋራ በጋራ ሆነው መግለጫ ሊሰጡ ቻሉ? እነዛ ሰዎቹ አብረውት የነበሩት እኛ እንግዲህ እዛው ሆነ እንትን ውስጥ ሸብክ ውስጥ አስገቡን። ከዛ ከገባን በኋላ ቪዲዮ ስራ አሉት። እሱን እነዛ እኔና አቢ የተባለ የጀዋው ልጅ ለብቻ ነው ቁጭ ያለው። እኛ ዝም ብለን እነሱ ናቸው ቪዲዮ ሰሩ ሲሏቸው አብረው ቁጭ ብለው ቪዲዮ ሰሩ እንጂ እናንተ አልተደበለቃችሁም። እኛ አልተደበለቅም። ሁለታችን የጀዋው ልጅ እና እኔ አልተደበለቅም። ዝም ብለን ቁጭ ብለን አራቅም። ቆይሽ እንጂ መጀመሪያ ይሄው እንግዲህ እነሱ ያሉትን ቃል በቃል ልንገርህና ተመልሰዋል። ምክንያቱም መጥተው ሌላ ከዋናዋራልን ታዲያ የራሳቸው ጉዳይ ነው። አሁን የጌትነት ወንድም የገጠር ልጅ እንኳ አሁን ነው መደፈሯን የሚያመነው። መጀመሪያ ስንሄድ አንድ ሽፍታ አገኘን ብቻውን። እንግዲህ አንድ ሽፍታ ብቻውን አገኘን። ከዛ ሽፍታው እሷን ወስዶ ወደዛ ሲደፍራት ድምጧን ሰምተናል ብሏል። ከዛ በኋላ ሽፍታው አዝሏት አመጣትና እጄን እሰጣለሁኝ ከአሁን በኋላ ህይወት የተበላሽቷ እያይ ስትበሳጭ ለምነን እኛው ጋር መጣች። ከዛ በኋላ እንግዲህ የሚምታታው ነገር ተዛ ሽፍታው ከደፈራት በኋላ አድረን የስንት ሰዓት መንገድ አላውቅም መተን ከዛ በኋላ አድረን ረፋዱ ላይ ገመዱን ቀድማ ወጣች። በነገራችን የዘለቅ ማለት ያለባችሁ የጌትነት እህት የጌትነት ወንድም መንፈስ ሚስቴ ናት አለ ምናምን አላለም። እንደዛ አላለችም ብሏል። ተመልከት እዚህ ላይ ልብ በሉ። አንደኛው የይመች ዘመድ ደግሞ መንፈሱ ሚስቴ ናት እያለ ሲያሰቃያት ሲፎክር ነበር ሁሉ ብሏል። የገጠር ላይ መንፈሱ እንደዚህ ሲል እንዳልሰማም ተናግሯል። ያሉት ድንበሩን ምንድነው ገመዱን ወጣን፣ እሷ ተቀድማ ወጣች። ከዛ እኛ ተከተል እለፉኝ ታሁን በኋላ እለፉኝ አለች። እኛን ሁለቶቹ ደላላዎች እዛው እሷ ጋር ቀሩ። ሁለቶቹ እኛን መርተው የ20 ደቂቃ ነው የ20 ደቂቃ መንገድ ይዘውን ሄደው አስቀመጡን። የጌትነት ወንድም 6 ሰዓት የሚሆን በግምት ተቀምጠናል አለ። የገጠር ላይ 4 ሰዓት የሚሆን በግምት ተቀምጠናል አለ። ከዛ በኋላ ደላሎቹ መጥተው ማን ነው እሷ የሚቀርባት ብለው ጠርተውን እንደ ሞተች ነግረውናል አለ። ዝም ብለው እንደውም አንድ ከዚህ በኋላ ስለሷ አንድ ነገር እናገራለሁ ጠብሳለሁ እያንዳንድ ነው አርፈህ ትሄዳለህ ትቀጥላለህ ስለራስ ነው የሚመለከት ነው ያለው። መተው ማለት ነው ጀመር እንደነዛ ከደፈሯትም በኋላ ቁማ ያው ይዘዋት ሂደዋል ማለት ነው። እጇን ይዘዋት ነበር። እኛው ቀጥሏለን። ሁለቱ መጡና ሁለቱ እስከሚመጡ ነው እዛ የተቀመጥነው። ያው እነዛ ከዚህ ይዘውን ሄዱ። እነሱ ያዟት እዛው ያው እየጮኸ ነበር። እጇን ይዘዋት ምንም ማድረግ አንችልም።
እኛን ይዘውን ሄዱ እነዛ ሁለቱ። ከዛ ትንሽ አንድ 20 ደቂቃ ምናምን የሚሆን መንገድ እንዲሄድ ቁጭ ያደረጉን። ከዛ እሱ አሁን አዝለዋት መጡ። የሆነች ሌላ ልጅ ናት አዝለዋት የመጡት ልጅ በሽርጥ ስለሸፈኗት እሷ መስላ ይሆን እንግዲህ አላውቅም። ግን እንዳልሆነች ደግሞ እግሯ ጥቁር ነው የእሷ ገባ። ይቺ ታዝ ላይ ያለፈችው ልጅ ማለት ነው። ወደዚህ እየመጣ ይደክማባቸው ነው መንገድ ላይ ነበር። እቺ አይዋ ሌላ ላይ መታለች ብለው ነበር። እሷ ታዝ ላይ የመጣችው ልጅ እግሯ ጥቁር ነው። ያና እግር አይተ ነው ቀይ ነው። ይችኛይቱ እግሯ ጥቁር ነው። አዝለው ወዴት አሳለፏት? እግሯ ጥቁር እናንተ ነው ይዘዋት ያለው ወደ ካምፑ ነው ይዘዋት። እንግዲህ ወደ ይዘዋት እኛ ቁጭ እንዳን ይዘዋት አልፈዋል አለው። ግን ይችኛይቱ ይዘዋት የመጡ ሌላ ልጆች ናቸው። ሲጀመር ደክማባቸው ነው ወደዚህ ወይ ሳውዲ እየገባች ማለት ነው እንጂ ከዛ ይዘው መጥተው ሀኒን ተቀበሩ። በኋላ ሀኒን ቀብረናል ብለው ሲመጡ ሌላ ሴት ይዘው አልመጡም። ሌላ ሴት ይዘው አልመጡም። 4 ሰዓትም እና አልጠበቁ እዛ አልቆዩም። ጭራሽ 4 ሰዓት 20 ደቂቃ 30 ደቂቃ የሚሆን ያው ስልካችን ስለተቀማን ስለያዝን ነው እንጂ ሰዓት። ከዛ በኋላ 20 ደቂቃ የሚሆን እንደ 30 ደቂቃ ቢበዛ ነው የተቀመጥነው። ከዛ በኋላ እነዛ ቁጭ ያሉ ስልክ ተደዋወሉ። ከዛ በኋላ ስለሱ አንድ ነገር እላለሁ ብትሉ ጠልሳለሁ እያንዳንዱ ያለ ስልካችንን ወሰዱ። የኛን የሱን መለሱለት። ከዛ ቀጥ ባሉ። ከዛ ወደ ካምፖ ወደ 40 ደቂቃ ምናምን ተጓዝን። ደረስን። እዛ እንደደረስን ምግብ ምናምን ሰጡን። ከዛ በኋላ ቪዲዮ ስራሉት ቪዲዮ ሰራሱ። ገመዱ ላይ ሲወጣ እሱ ቪዲዮ ቀርጿታል። እሷንም እናንተንም ሁላችንንም ቪዲዮ ቀርጿል። በላይ ነው ማስተላልፋችሁ እያለ እንደውም ማለት ነው በላይ ነው ማስተላልፋችሁ እያለ የቀረጸን ሁላችንንም ማለት። ከዛ እንግዲህ ያን ሁሉ አይደል። ከዛ በኋላ እኛ እንትን እንዳልንበት አወቀ። ባህሩን እንደተሻገር እነሱ ከዛ በኋላ ጠፋ። ኮምቦልቻ ወርጃለሁ ያለው ውሸቱን ነው። ኮምቦልቻ አልወረደም። ሲጀመር እሱ አልማት ነው የቀረው። ወደኋላ ነው። ከዛ በኋላ መጥቶ ሊሆን ይችላል። ኮምቦልቻ አላውቅም። እኛ ጋር ግን ኮምቦልቻ አልወረደም። እሱ አስቀርተውታል። ወደኋላ ተቆጣጥረውታል ማለት ነው። እሱን በእንትኖቹ በቃ እንዳይናገር እሱ ሲጀመር በነፃ ከዚህ ሄደው በነፃ ነው። አንድም ነገር እንክብካቤውም የተለየ ነው። እንደገና ደግሞ ከዛ ከአዲስ አበባም ሲመለስ ወደዚህ ግማሽ እነሱ ናቸው የከፈሉለት የኢቃማ። ከዚህ ሲሄድ 1 ብር አልከፈለም። ኢቃማም ሲያሰራ ደግሞ ግማሹን ብር እነሱ ናቸው አስከፍለው። ጅዳ ራሱ እነሱ ኢጃዛ ቤት ነው ያረፈው መጡ። እኛ ያው ሁሉ እናውቃለን። እና ልጅቱን ያው የራው የዛው የተከለይ ተዛ ከወዳ ይዛዋቹ የመጡት ነው ያስቀሯት። የሚካድ ነገር አይደለም። ትግረኛ ነው የሚያወሩት። ስልክም ሲያወሩ በትግረኛ ነው የሚያወሩት። እኛ ጋር ብቻ ነው ይሄን አርጉ ሲሉ በአማርኛ የሚያወሩት እንጂ ትግረኛ ነው የሚያወሩት ሁሉ። እዚህ ላይ አንድ ማወቅ ያለባችሁ እንግዲህ 2 ወር ዛሬ ከ12 ቀኗ ፓስፖርቷም ስልኳም እኔ ጋር ነው ያለው ሰውዬ የጌትነት ወንድም ውሸቱን ነው ማለት ነው። ቢኖር ይዞ ሄዶ ይሰጣቸው ነበር። አንድ ሀገር አይደለም እንደ ይዞ ሄዶ አልሰጠም። ሻንጣዋንም አስቀምጡ ብለዋችሁን አስቀመጣችሁት። ስልኳንም ሻንጣዋንም አስቀምጧለን እናስቀምጥ። ከዛ አሁን እሱ ይዘን መተን ወረወር ነው ምናምን ያለው። እዚህ ቦታ አድረናል፣ ብዙ ሰዓት አብረን አድረናል ምናምን ያለው ውሸቱ። ስልክ ስታወራ ህይወት ተበላሽቷል ብላለች። ከዛ በኋላ አላየናትም። ስልክ የሚያወራቸው ከኋላ ስናር ነው እንጂ ከዛ በኋላ ስልክ የሚባል እኛ ጋርም አላደረች። ከዛ በኋላ በቃ አላየናትም። በቃ እዛ ጋር ነው የተገኘ ነው። ከዛ በኋላ ምን እንዲያደርጓት አናውቅም። እየሰማችሁ ነው አይደል? ሰያ የተለየ ግንኙነት አላቸው የገጠር ልጅ እና እነሱ።